እኔን እያስመሰልሽ ነበር። የእውነት ስሜት ኑሮሽ ወደሽኝ አልነበረ የቀረምሽ። የህይወት አጋሪ ላይ ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀኝ ተፈንቶ አንደበታቸው። አምኜሽ ነበር እኮ አንቺ የእውነት ከልቤ ነበር እኮ የቀረብኩሽ። ሶሊ ምን ሆነሽ ነው? ምን አይነት ማስመሰል ነው? ስትስሚኝ የነበረው አጠገቤ ስትሆኚ ብዙ ነገር ስትይ የነበረው ምናምን ውሸት፣ ይሄውን ሁሉ ውሸት አንቺ እኮ መጀመሪያ ነው አቤልሽ አንዴ ሰማኝ። እኔ እኮ ማርታ ምንም ባላረገችው ነገር ነው እስካሁን እየወቀስኳት የነበረው። አንቺ ከሰው ጋር ተመሳጠሬ ነው አንተን የወደድኩ የቀረብኩት ይኛለሽ። ወዳት አይደለም ከሰው ጋር ተመካክራ ነው ስትለኝ ብዙ ጊዜ ስትለኝ ምንም ልሰማት አልቻልኩም። ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ ቢጠፋ ሰው ፊት ቀልቤ ለነሱ አዝኖ እንጂ ልቤ። ሰላም ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ትናንትና ሁላችሁም ያያችሁት ነገር አለ። ትንሽ ከሶሊያና ጋር ስናወራና ስንጨቃጨቅበት የነበረ ጉዳይ አለ። ያ ሁላ ጉዳይ መጀመሪያ ካሜራ ይዤ ስመጣ ምንም ነገር አላመነችልኝም። በጣም ብዙ ነገር ስትከራከረኝ ነበረ። ግን ደግሞ እያንዳንዱን ቴክስት የተጻጻፈችውን ቴክስት ማታ ቤት ስገባ ልኬላት ነበረ። ምክንያቱም አቤልን ፊት ለፊት አምጥቼ እኔ ባልነግረውና ይሄን ነገር ባይሆን ደስ ይለኝ ነበር። ግን ደግሞ ያለው ነገር እንዲፈታ ግዴታ አቤል ማወቅና ያለውን ነገር ማየት ስላለበት የግድ ሶሊያና ያደረገችው ነገር አቤል ማወቅ አለበት እና ማታ ያለውን ቴክስቶች ሙሉ ልኬላት ነበረ ቴሌግራም ላይ። አምናለች እውነት አቤልን የውሸት እንደቀረበችው ለማስመሰል እንደቀረበችው ከአንዳንድ ሰዎች ጋር ተወራርዳ በእርግጠኝነት አቤል የፈለኩትን ነገር አደርገዋለሁ ብላ ነበረ ይሄ ነገር ያደረገችው እና ይሄን ሁሉ ነገር አምናለች። አሁን ላይ እንጃ እኔም ደብሮኛል። ያለ ምክንያት አቤልን እንደዚህ ማድረግ አልነበረባትም፣ ግን አድርገዋለች። ከዚህ በኋላ ምንም የሚለወጥና ምንም ማድረግ የምችለው ነገር አይደለም። ግን ከዚህ በላይ ከመቀጠል ሌላ ውሸት ከመደራረብ ያለውን ነገር ዛሬ ፊት ለፊት ለመናገር እኔንም ጠርታኛለች። ያለውን ነገር ጨርሱ ሁለታችሁ። እኔ ድጋሚ በእናንተ ህይወት ላይ ገብቼ ይሄ ልክ ነው ያ ትክክል አይደለም አልልም ብያት ነበር። ግን ደግሞ ብቻዬን ባገኘው ያለው ነገር ጥሩ አይሆንም፣ ለሱም የመናገር ደግሞ አቅም አይኖረኝም ስላለች ነው ዛሬ እሷ ደውላልኝ ነው ወደዚህ የመጣሁት። በሁላችሁም ፊት ለአቤል እውነቱን እናገራለሁ። ከዚህ በላይ መዋሸት የለብኝም። እንደደበራትም ነገር ነው ሆና ስታወራኝ የነበረው። ግን ይቅርታ አድርጉልኝ፣ ማመን አልፈልግም። ይደብራት አይደብራት እኔ አላቅም። ምክንያቱም ይሄውላ እርምጃ ተራምዳ የመጣች ሴት ዛሬ ላይ እውነት እንደሚደብራትና እንደማይደብራት በምንም ላቅና በምንም ልረዳት አልችልም። ለዛ ሶሊያና ወደዚህ ትምጣ፣ ያለውን ነገር ለአቤል ትንገረው። እኔ ባልኖርና አጠገባቸው ሆኜ ይሄን ነገር ባላደርግ ደስ ይለኝ ነበረ። ግን ደግሞ አቤል ሲጎዳና ከዚህ በላይ ውሸት ሲደራረርበት ማየት አልፈልግም። ብዙ ነገር እኔ ስባል ነበረ፣ እየዋሸው የነበርኩት ማርታ ነበረች ነው የሚባለው፣ በጣም ብዙ ነገር። ግን እኔ እንዳልዋሸውና ምንም ነገር አቤልን እንዳልደበኩት በምንም አይነት መንገድ ከኔ ጋር እንዳልተጣላን አሁን ላይ እውነቱ ወጥቶ ሶሊያና ማስረጃውን ስትነግረው ማርታ ውሸታም እንዳልነበረች ማርታ የማስመሰል እንዳልቀረበች ሁሉም ነገር ይረጋገጥልኛል። ይሄንን ነገር እሷም ሳትመጣ እኔ ነግሬው ያለውን ነገር ብንፈታ ደስ ይለኝ ነበር። ግን ደግሞ አቤል ታውቃላችሁ ጭራሽ ሰው የሚያምን ሰው አይደለም። እኔንም ጭራሽ ደግሞ ሊያምነኝም ሆነ ሊያዳምጠኝ አይፈልግም። ምክንያቱም እሱ እኔ እንደዋሸሁትና ብዙ ነገር እሱ ላይ እንዳደረግኩኝ ስለሚያውቅ አሁን ላይ እኔ ብነግረውም ባልነግረውም እኔን ስለማይሰማኝ ግዴታ ሶሊያና ማምጣት አለበት። ሶሊያና መታ ያለውን ነገር እራሷ ብትነግረው ነው የሚሻለው። እኔ እንደምታውቁ ስለማያምነኝ ትምጣ፣ ቀስ ብላ ያለውን ነገር ታስረዳው። ያው ሶሊያና መታለች። እንዴት ነሽ? ሰላም ነሽ? ትላንትና ሁሉም ነገር ማመን ስቺ ካሜራ ይዤ መጥቼ ነበረ። እንደገና ደግሞ ማታ ላይ ያለውን ነገር ለምን አመንሽልኝ? ወይስ
እውነት ማስረጃውን ያስኳል መሰለሽም ነበር ወይ? ስልክልሽ ነው ሁሉም ነገር አምነሽ ተገናኝተን ያለውን ነገር ለአቤል ብንነግረው ደስ ይለኛል። ከዚህ በላይ ብዙ እርምጃ መሄድ አልፈልግም ምናምን ያልሽ ለምንድን ነው? እኔ እያመንኩሽ አይደለም። አሁንም ቢሆን ነገር ውስጥ እኔ ልታስገብኝ እየመሰለኝ ነው። ሶሊ በጣም እየፈራው ነው። አሁንም አጠገብሽ የቆምኩት ማርታ ማለት ያው ትላንትና ብዙ ነገር ተፈጥሯል። በቃ የትላንቱ ጉዳይ አልፏል። አንድ ወደ ትላንት መመለስ አልፈልግም። ግን ማታ አንዳንድ ነገሮችን አስቤ ነበረ። በመጀመሪያ ይህንን ጉዳይ ለምን እንዳደረግኩት፣ ምን ተፈጥሮ እንዳደረግኩት፣ ለምን ሲባል አቤል ላይ እንደዚህ ማድረግ እንደፈለግኩኝ ብዙ ምክንያቶች አሉኝ። ሲቀጥልም ይህን ነገር አሁን መናገር የፈለግኩትኝ በዚህ ጉዳይ ከዚህ በላይ ብዙ መሄድ አልፈልግም። ምክንያቱም አሁን ላይ እኔና አቤል ጥሩ ሁኔታ ውስጥ ነው ያለነው። እንዴት ብዬ ነገር እንደምነግሩ ራሱ አላውቅም። የሱን ስሜት እያወቅኩትኝ ከዚህ በፊት ለእንደዚህ ጉዳይ ነው የቀረብኩት ብዬ እንዴት እንደምነግሩ አላውቅምና ሜቢ አንቺ ካለሽ ያው ሊረጋጋ ይችላል ቢያንስ ብዬ አስቤ ነው የጠራሁሽ። እና ያው ከዚህ በላይ መሄድ የማልፈልገው እኔም ለአቤል ያለኝ ነገር እንዲቀየር ስላደረገ ነው። መጀመሪያ በጥሩ መንገድ ባይሆንም የመጣሁትኝ አሁን ላይ ግን የእሱ እንክብካቤ እሱ ከኔ ጋር መሆን ያለው ነገር ለኔ ያለው ቦታ ለኔ ያለው ስሜት የኔንም ስሜት ቀይሮታል እና ከዚህ በላይ በውሸት ያው አቤልን ታውቂያለሽ፣ ውሸት አወድም። ከዚህ በላይ በውሸት መቀጠል የለብንም ብዬ ስላሰብኩ ነው። ስሜትሽ ከአንቺ ስሜት ከተቀየረ ሶሊያና አሁንም ቢሆን ይሄን ነገር ባይነገረውና ባይከፋው ባያዝን ይሻላል። ምክንያቱም ዋና አንቺ ስሜት ነው። እሱ ጋር ያለውን ስሜት በደንብ ታውቂዋለሽ። አንቺ ግን ማትፈልጊው ከነበረ እሺ ይሄን ነገር ማወቅም ሆነ ሁሉ ነገር መደረግ አለበት። ግን ደግሞ አንቺ አሁን ስሜት ተቀይሯል አቤል ካልሽ አሁን ላይ ለምን ማመኑና እንደገና ሌላ ነገር መነጋገሩ ለምን አስፈላጊ ሆነ? አይ ማታብልሽ አንደኛ ነገር ስሜቴ ተቀይሯል ያልኩሽ እንዴት ብዬ እንደምናገር ራሱ ግራን ይገባኝ። በቃ በዚህ በውሸት በመጀመሪያ ማንነቴ መቀጠል ስለማልፈልግና እቺኛዋን ትክክለኛዋን አዲሷን ሶሊያና እንዲያውቃት ስለምፈልግ ነው። ይህንን እውነት አውቆት በደንብ ገብቶት በደንብ ተረድቶኝ እንደሚረዳኝ ተስፋ አደርጋለሁ። በደንብ ተረድቶኝ ይህንን እውነት ማወቅ አለበት ብዬ ስላሰብኩኝ ነው እንዲያውቅም የፈለግኩትኝ። ያው አሁን መጨነቁ ምናምን ዋጋ የለውም ሶሊያና። ምክንያቱም አቤል ሁሉም ነገር ማወቅ አለበት። ምክንያቱም ታውቂያለሽ እንደሚከፋውና እንደሚያዝን ውሸት እንደሆነ ሲያውቅ ሁሉም ነገር ይቀየራል። ግን ደግሞ አስፈላጊ አልነበረም ሆኗል። ዲነክ ያንክ ትንሽ በሰላም ነው ቤት እንደዚህ አቻኩላችሁ ይቀራል። ሁለታችን ሰላም ሆነን ስንቆም ነበር። ደበረ እኔ ደበረኝ። ምን ሆነ ነው ሶሊ? ምን ሆነ? ሶሊያና የሆነ ልትነግርህና አንተ ማወቅ አለብህ ብላ ያሰበችው ነገር አለ። እኔም እሷም እና ዛሬ ላይ ሁለታችን አንድ ላይ ሆነን አንተን እየጠራን የሆነ ጉዳይ አለ በአንተና በሶሊያና በኩል። ሶሊያና ያዘችው ሚስጥር አለ። ትላንትና ስንጨቃጨቅ አይተኸዋል ሁሉንም ነገር። እኔ ጋርም ደጋግመህ እየደወልክ ነበር። ላነሳልህ ያልፈለኩት ያለውን ነገር ቅድሚያ ከሶሊያና ጋር ልፍታና ከዛ ለመነጋገር ያለብን ነገር አንድ ላይ ሆነን እናወራለን ብዬ ነበር ዝም ያልኩ። ሶሊያና እኔ ከምነግረው አንቺ ያለውን ነገር ምንም አሁን ላይ ሆኗል። በቃ የሆነ ነገር ማሳለፍ ስለማንችል ተረጋግተሽ ያለውን ነገር ንገሪውና እዚህ ጋር እንፍታው ጉዳዩ። አቤት እንዴት እንደምናገር አላውቅም። ማለት በጣም እየጨነቀኝ ነው። ምን ሆነ ነው ማርቲ? ምንድን ነው የሚጨንቅሽ? ለምንድን ነው አንቺ አሞሻል? አሞሽ ነው ወይ? ምን ሆነሽ ነው ማርቲ? ደህና አይደለችም?
ትነግራለች። ትንሽ ተረጋጋና አይ ከኔ ጋር ሰላም ነን። አሁን እኮ የሚያጣላን ነገር የለም። አንቺ ቆይ ትንሽ እንትን ልበልና ሁሉንም ነገር አስፈታለሁ። አታውቂኝ እቺ ልጅ ደግሞ ብቻሽን ለምትተንሽኝ መጣሽ ከማርቲ ጋር ምናምን ምናወራው ነገር እኮ ስለነበረ ከማን ጋር? ከማርቲ ጓደኛሞች ሆናችሁ ማውራት ጀመራችሁ? አቤል እንደዛ አይደለም። የተፈጠረ ነገር አለ። ምን የተፈጠረ? ምን ችግር? እንፍታዋ። እሺ ቃል ግባልኝ ይሄን ነገር እንደምትፈታው። አረ ቃል ገና ሳትነግሪኝ ቃል ማይከብድ ነገር ነው መቼም። የማይከብድ ነገር መቼም አይደለም። ግራ ስለገባኝ እኮ ነው። ግራ የገባሽ ማለት የደበኩት ነገር አለ ማለት ምንድነው? ደግሞ የደበቅሽኝ? በማርቲ ፊት የምትነግሪኝ ነገር የደበቅሽኝ? አዎ። ምንድነው? ብቻሽን ማውራት ከፈለግሽ ችግር የለውም። እኔም ዞር እልልሻለሁ። ደግሞ ብኖር ይሻላል አይደለም? ምን ሆነሽ ነው? ደህና አይደለሽም? ምን የተፈጠረ ነገር አለ? እሺ አንዴ ተረጋግተህ ትሰማኛለህ አይደል? እየሰማሁሽ እኮ ነው። ንገሪኝ፣ ምንድነው? ምንም እንደማይፈጠር እሺ ቃል ግባልኝ። በምን ጉዳይ ነው መጀመሪያ? በእኔና ባንተ መሀል ምንም ነገር አይፈጠርም። ይሄን ነገር ከሰማሁ በኋላ ቃል ግባልኝ። ምን አውቃለሁ? ምንም እኮ አይ በቃ ምንም ቢፈጠር ከዚህ በኋላ ከጎንሽ ነኝ፣ አብሬሽ ነኝ፣ ትቼሽ አልሄድም ብለኸኛል አይደል? እኮ ከዚህ በኋላ በሚፈጠሩ ነገሮች አብሬሽ ነኝ። መጀመሪያ እንደምትለኝ እፈልጋለሁ። ይሄን ነገር ከሰማሁም በኋላ ሶሪ ከጎንሽ ነኝ ያለሁት እንድትለኝ እፈልጋለሁ። እሺ ከጎንሽ ነኝ፣ ችግር የለውም። ምንድነው የሚያስጨንቅሽ? ምንድነው ልታወሪኝ የምትፈልጊው ነገር? አውሪኝ። እሺ አቤል፣ ማለት ከመጀመሪያው ስጀምርልህ ቡታጅራ በነበርንበት ሰዓት ቡታጅራ እያለን የኔና ያንተ ጓደኝነት ያው ታውቃለህ፣ ከዛ በፊትም ጥሩ ላይ ነበርን። እዩ ሳይቀበለው ብዙ ነገር ተፈጥሮ ከእንደ አዲስ ተስተካክሎ ምናምን ነው። ከዛ እንደገና በመሀላችን ክፍተት የተፈጠረው ያው እሱን ጉዳይ ተመልሼ ማንሳት ፈልጌ ሳይሆን በእኔና ባንተ መሀል ክፍተት በተፈጠረበት ሰዓት ነገሮች እንዲስተካከሉና ያው አንተም እንድትማርበት ስለምፈልግ ውስጥክ ያለውን ነገር በደንብ ተረድተው የጥፋተኝነት ስሜት ተሰምቶክ ያንን ነገር እንድታደርግ ስለምፈልግ ነው ይሄንን ነገር ለማድረግ የተነሳሳሁትና አቤል እዚህ ጋር ስም መጥቀስ አልፈልግም። ለሷም ደህንነት ጥሩ አይደለም እና ከሷ ጋር ያው ግራ ስለገባኝ ነው ለአንዴና ለመጨረሻ ጊዜ አንዴ ልንገርህ አቤል ስማኝ። ለአንዴና ለመጨረሻ ጊዜ አቤል ልነግርህ የፈለኩት ነገር ያው አንተ ውሸት አትወድም እና እኔ አንተን የቀረብኩክ ወድጄክ ፈልጌክ ላንተ ቦታ ኖሩኝ ሳይሆን ከሆነ ሰው ጋር ተነጋግሬና አንተን ከማርታና ከሄርሜላ ለማራቅ የተደረገ ነገር ነው። አየካቢል ማለት አቤል ይኸውልህ ማለት አልገባኝም። ድገሚልኝ። ምን ነበረች ነው? ተረጋጋና ቅድሚያ በስንሳት አውሩ። ታስረዳኝሽ። ድገሚልኝ አንተ እኮ ቆይ አቤል፣ እሺ ለአንዴ ላስረዳክ ስማኝ። አዲስ ኮል ይሁን ባይገባም ነበር አቤል። እኔ ብዙ ነገር ነግሬሃለሁ አይደል? ማርቲ ቆይ እስኪ ንገሪኝ አንዴ ድገሚልኝ። እየቀለድሽ ነው? እኔ አንተን የቀረብኩ አቤል ለአንተ እንደ ድሮ ከዚህ በፊት እንደነበረን ቦታ ኖሩኝ ወድጄክ ሳይሆን ሆነ ሰው ጋር ተነጋግረን አንተ እንድትማርበትና ከማይሆኑ ሰዎች ጋር ያለህን ነገር እንድታቆም ስለተፈለገ ነው እና ያ ነገር እዚህ ጋር እንዲያበቃ ስለምፈልግና ውሸት እንደማትወድ ስለገባኝና ይሄ ነገር መብቃት ስላለበት ነው አሁንም እየነገርኩህ ያለሁት። ማለት እያወራሽ ያለሽው ነገር ወደሽኝ አይደለም እና ደግሞ ስሜትም ኖርሽ አይደለም። እኔን የተጠጋሽኝ ከሰው ጋር ተመካክረሽ ነው አቤል። ማለት አሁን እኮ አይደለም ይሄ ነገር አይደለ ያኔ ስመጣ የነበረ ነገር ነውና እንድትማርበት። እሺ አንዴ ተረጋጋ።
ሶሊያና አሁንም ቢሆን እኮ አንቺ ልትነግሪ ፈልገሽ አልነበረም። እኔ ይሄን ነገር ባላገኝና ባላወጣው በጣም ብዙ ስትከራከሪ ነበር እኮ። ተረጋግተሽ ማውራት ካለባችሁ ተረጋግተሽ እንጂ አሁንም ቢሆን እውነቱን ግልጽ አድርገሽ እየነገርሽው አይደለም። እየደባበሽ ነው እያወራሽ ያለሽ ነገሮችን። ለዛ ቀጥታ ማወቅ ያለበትን ነገር በቃ ዛሬ ነው አይደል የሚያውቀው ሁሉም ነገር ግልጽ አድርገሽ እንጂ መናገር ያለብሽ። ሌላ ውሸት አትደራርቢ። ያለውን ነገር ከኔ በቃ እኔ ብዙ ነገር ሶሊያውን እኔን አትወጂኝም ነው ንገሪ። አቢል ቆይ አንድ ይወል ተረጋጋሽ። ሶሊ እኔን አትወጂኝም ነው እያስመሰልሽ ነበር እኔን የቀረብሽኝ። እሱ መጀመሪያ የነበረ ነገር ነው አቢል አይደለም ትክክለኛ ነገር ንገሪ። እኔን አትወጂኝም ነው እያስመሰልሽ ነበር እኔን የቀረብሽኝ። አይንን ብቻ መልሽልኝ። የምርሽን ነው? እኔን ስሜት ሳይኖርሽ ነው እኔን የቀረብሽኝ? እያስመሰልሽ ነበር? የምርሽን ነው? ምን አድርጌ ነው? እኔን እያስመሰልሽ ነበር? የእውነት ስሜት ኖሮሽ ወደሽኝ አልነበረ የቀረብሽኝ? ቆይሽ አንድ ይላቢል ይሄ መጀመሪያ ያቤል ምን ሆነሃል? እንዳነኪኝ በቃ ሶሪ እንዳነኪኝ። ምንም ካንቺ ጋር ምንም ነገር የለኝም። ምንም ነገር እንዳትይ ካንቺ ከማርታ አንቺን ማስበለጤና ትክክለኛ ስሜት ኖሮኝ ካንቺ ጋር ስለሆንኩ ነው። ንገሪኝ ማርታ የምትለኝ ነገር እንዳለ እውነት ነበረ? እያስመሰለችብህ ነው? እሺ መጀመሪያ የነበረ ነገር ነው አይደል? አሁን ለምን አሁን እኔ ከምሰጠኝ ቦታ ሶሊያና ይሄን ለማውራት ቅድሚያ እሺ ይረጋጋና ማውራት ያለብሽ ነገር ከዛ በኋላ ታወራለሽ። ግን እንደዚህ አይነት ሁኔታ ላይ እንዳንኪኝ በቃ አቤል ሶሊ እንዳንኪኝ በቃ ተመካክረሽ አንቺ እኔን ከማርታና ከሄርሜላ ለማራቅ ነው ነበር። አንቺ ትክክለኛ ስሜት ሳይኖርሽ ነው እኔን ስትስሚኝ የነበረው ከኔ ጋር ሆንሽ እያስመሰልሽ ነበር። በቃ ተይው በቃ እንዳነኪኝ ተይው። ከዚህ በላይ ምን ለምንድን ነው በቃ ምንም ነገር ስለኔ ምንም አይመለከትሽም። በቃ ምንም አይገባሽም። እኔ ማርታን ስተተኛ አድርጌ ብዙ ነገር ብያታለሁ። እያስመሰለችብህ ነው። ወዳካ አይደለም ከሰው ጋር ተመካክራ ነው ስትለኝ ብዙ ጊዜ ስትለኝ ምንም ልሰማት አልቻልኩም እኮ መጀመሪያ ነበር አቤል ይኸውልሽ አንዴ ስማኝ በእናትህ ልቀቂኝ በቃ እሺ አንዴ አጋጋና ቀስለ ታወራላችሁ ስማኝ አቤል አንዴ ሶሊ ልቀቂኝ አንዴ እንድታዳምጠኝ ምንም አላዳምጥሽም ሶሊያና በዚህ አይነት መንገድ አይደለም ልታስረጁ የምትችይው ተረጋጉና ማውራት ያለብህን ነገር አቤል ተረጋግተህ ታወራለህ አሁን ስሜታዊ ስለሆንክ ነው እንደዚህ የምታለቅሰው ምን የምትለው አምኜሽ ነበር እኮ አንቺ የእውነት ከልቤ ነበር እኮ የቀረብኩሽ ሶሊ ምን ሆነሽ ነው ምን አይነት ማስመሰል ነው ስትስሚኝ የነበረው አጠገቤ ስትሆኚ ብዙ ነገር ስትይ የነበረው ምናምን ውሸት ይሄውን ሁሉ ውሸት አንቺ እኮ መጀመሪያ ነው አቤል እሺ አንዴ ሰማኝና እኔ እኮ ማርታ ምንም ባላረገችው ነገር ነው እስካሁን እየወቀስኳት የነበረው አንቺ ከሰው ጋር ተመሳጠሬ ነው አንተን የወደድኩ የቀረብኩት ይኛለሽ ምን ሆነሽ ነው እኮ ስለምፈልግ ነው አቤል አሁንም እኮ ለአንተ ያለኝ ስሜት ስለተቀየረና በቃ ተይ በቃ እኔ ግን ከዚህ በላይ አሁን ማስመሰል አይጠበቅብሽም አሁንም ቢሆን እኔ ይቅርታ አድርግልኝ በእንደዚህ አይነት ሁኔታ ላይ ሆነሽ ይሄን ነገር ማውራት ይቅርታ ግን እያንዳንዱን ቴክስት እኔ ባላሳይሽና ያለውን ነገር ለመፍታት ባልሞክር ኖሮ ዛሬም አታደርጊውም ነበር ግን ሪል ነው ስሜትሽ ሊሆን ይችላል ግን በእንደዚህ አይነት መንገድ አይደለም ልጁ እንደዚህ ያለቀሰ ብዙ ነገር እየሆነ አይደለም አሁንም ቢሆን ሌላ ነገር ማውራት ያለብሽ መረጋጋት አለበት ተረጋግቶ ማውራት ያለበት እኮ ያን የነበረ ነገር ነው ይሄ እኮ የቆየ ቴክስት እንደቆየ ለምን ደግሞ አትነግሪው ቴክስት የቆየ አይደለም ማርታ ከህይወታችን ወጣለች ብለሻል አይደለ ከህይወታችሁ ወጣሁት ግን እኔ በቅርቡ ነው ይኸውልሽ ማርታ እኔ ወደዚህ ከመምጣት እኔ ማዋሸት ምንም ነገር አልፈልግም ግን ደግሞ እኔ እያንዳንዱን ቴክስቶችም ሆነ ቮይስም ሁሉም ነገር አሳይሃለሁ ግን ማርታ ወደ ህይወታችን ወጣለች ብለሻል እኔ እንዳነኪኝ በቃ ተይው ላንቺ በመታመኔ ነው እቺ ምስኪን ልጅ ከኛ ህይወት በማስወጣቴ ነው እንደዚህ ሁሉ ነገር ወታረግ ለማይሆን ውሳኔ እንትን አትበል መጀመሪያ የነበረ ነገር ነው አልኳ እኔ ግን በትክክለኛ ስሜት ነበር የቀረብኩሽ ሶሊያና እንደዚህ እያስመሰልሽ ለሰው ብለሽ አንቺ ሰው ያንቺን ህይወት ይኖርልሻል ንገሪ የተመካከርሽው ሰው አሁን ከኔን ጉጂው ብሎ የላከን ሰው ያንቺን ህይወት ይኖራል መጀመሪያ ነው በቃ ዝም በይ ሁሉ ነገር እንኳን ነገርሽ እኮ አውቀው እኮ ተረጋጋሽ እንድትረዳኝ ምን ሆነሃል ልቀቂኝ አሁን አጠገቤ እንድትሆኚም አልፈልግም በቃ ሂጂ ትክክለኛ ስሜትሽን አይቻለሁ እሺ አቤል አንዴ ስማኝና ከዛ በኋላ እሄዳለሁ አንዴ ተረጋጉና ማውራት ያለባችሁ ነገር ዛሬ አይደለም ማውራት ያለባችሁ አቤል ቢያንስ ተረጋጋ ቅድሚያ ምን ያክል ቦታ እንዳለ ታውቃለህ አይደል ለሰ በቃ ተረጋግተህ ማውራት ያለባችሁ ነገር መፍታት ያለባችሁ ነገር በሚሆነው መንገድ እንጂ በእንደዚህ አይደለም ሶሊያና ቢያንስ እሱም እስከሚረጋጋ ጠብቂያለሽ አንቺን ስላመንኩሽ ነው እንደዚህ የምትሆኚው አንቺ ሶሊያና የምር እኔን እየተበቀልሽ የነበረው
እኔ የእውነት ስለቀረብኩሽ ነው? ከማርታ አንቺን ስላስበለኩ ነው? ንገሪኝ። የእውነት ስለወደድኩሽ በትክክለኛ ስሜት አንቺ ከሰው ጋር ተመሳጥረሽ እኔ ለመጉዳት አልወድህም ትክክለኛ ስሜት አይደለም ምናምን ተል እሺ ተረጋጋ። ቢያንስ አቤል መጀመሪያ የነበረ ነገር ነው አቤል። አሁን ላይ ያለኝ ስሜት ተቀይሯል ብዬ ነግሬሃለሁ አይደለ አቤል? አሁን ላይ እውነተኛ ነው እዚህ ጋር ያለው። ቢያንስ እስከሚረጋጋ ለምን አትጠብቂም? ምን ሆነሻል አንቺስ? የጠፋሽው ጥፋት ነው አይደለ? ዝም ብሎ አሁን ባወራሽና አሁን እንትን ባልሽ ነገር እኮ የሚቀየር ነገር አይደለም። አንቺ እንኳን ቢያንስ ልትረጅም እኔ እኮ እየተረዳሁሽ ነው፣ ግን በእንደዚህ አይነት መንገድ አይደለም። አሁን ላይ እንደዚህ ስለሆንሽ ባንዴ እሺ እንዲልሽ ነው እንዲፈለግሽው። እኔ እሺ ማለቱን አይደለም። አንዴ ብቻ እሺ እውነቱን ይወቅልኝ። እውነቱን እኮ ነገርሽው። አንዴ ስማኝ፣ ተረጋጋ። ልቀቂኝ በቃ። ምንም እውነት የለሽም። በጣም ውሸታም ነሽ። እውነቱን ስትነግሪኝ አንዴ ስማኝ። እውነቱን ስትነግረኝ አላመንኳት ልጅ ነው። እኔ በጣም ይከፋኝ። ግን አንቺ እኔ ከልቤ ነበር የቀረብኩሽ። ታውቂያለሽ አይደል? ከማንም ሰው አስበልጬሽ ከልቤ ነበር የቀረብኩት። ከሶሊያና ጋር አትሁን እየተባልኩ ሶሊያና አትሆንህም እየተባልኩ ግን አንቺን አምኜ አንቺን አስበልጬ እንዲመቅረቤ የራሴ ስህተት ነው፣ የራሴ እንትን ነው። እኔ ግን ከልቤና ንጹህ ልቤን ነበር ካንቺ ጋር እንትን አልኩት። አንቺን ብትኖሪም ባትኖሪም ለሷ ብዙ ጊዜ እየነገርኳት ነበር ሶሊያና ምርጥ ሰው ነች ምናምን። ምን ይላል ልታስመስላት ነው? ግን መጨረሻሽ እኔን ሳትወጂኝ ለኔ ስሜት ሳይኖርሽ ከሰው ጋር ተመካክረሽ ምናምን ትክክለኛው ነገር አወቅ። ግን በጣም ነው በቃ ተነስና እንደዚህ እንትን አትበል። እሺ አንዴ ሰማኝ። ምንም አልሰማሽ። በቃ ምንም አልሰማሽ። ቢያንስ እሺ እንዲረጋጋ እንኳን ፍቀጂለት። እሺ ተረጋጋ አቤል። እሺ ለኔ ብለህ ተረጋጋ በቃ አቤል። እሺ ተረጋጋ በቃ። እሺ ቢያንስ ማጥፍን ተይ በቃ ዝም በይ። ምንም እንዳትይ። አሁን ደግሞ ምን ልታስመስይ ነው? ንገሪኝ። ያንተ ስሜት ላንተ ስሜት የለኝም ላንተ አላስብልህም ካልሽ በኋላ ምን ልትይ ነው? ንገሪኛ። አንቺ ማስመሰሉ እንዴት ተቀይሯል እያልኩ አንዴ አቤል ምን ሆነሃል? አሁን ማስመሰሉ እንዴት ቻልሽበት? እስኪ ንገሪኝ። አንዴ ስማኝ፣ እውነተኛውን ነገር ልንገርህ አቤል። አቤል ተረጋጋ በቃ። እሺ ሶሊያና ነገ ተረጋግታችሁ ነገ ታወሩበታላችሁ። አሁን ተደናግጧል፣ ብዙ ነገር ተፈጥሯል አይደለ? አንቺም ቢያንስ እሱ መረዳት አለብሽ። ምክንያቱም ጥፋቱ አንቺ ጋር ነው አይደለ? ቢያንስ ተረጁና እስከሚረጋጋ ጠብቂ። አቤል አንተም ተረጋጋ በቃ። ውሸታም ነሽ። ተው አቤል፣ ውሸታም ነሽ። ተረጋጋና እኔ ከማርታ አንቺን ማስበለጤ ነው? ንገሪኝ። አንቺ ከሰው ጋር ያንቺን ህይወት ሰው ይኖርልሻል? ከሰው ጋር ተነጋገሬ ነው የምትይው? አቤል አዳምጣት፣ እሷንም በቃ ተረጋጋ። ምን ሆነሽ ነው? ኩሽ እንዳዳምጠኝ ምንድን ነው ማዳመጥሽ? በቃ ለአንተ ስሜት ኖሮኝ አይደለም የቀረብኩ አልሻ፣ ወዲጄክ አይደለም አልሽ። ከዚህ በላይ ምን እንዴ ነው? ውሸታም ነሽ። ከዚህ በኋላ አጥግቤና ምንደረች አንዴ እንኳን እሺ ሶሊያና በቃ ቢያንስ ተረጋጊ። እሱን ላውራው እኔ ያለውን ነገር እነግርሻለሁ። የህይወት አጋሪ ላይ ጠፍቶኝ ማማክረው ሰው እንዳይኖር